ገፈፈችው ለምን ከፍታ ሰጠቻት እሷ እስከምትገፍ ድረስ ምን ነው ግን የሚቆረጠው ኧረ እንደው ስለመዳን ያለም ዝም በሉ እንደው በስመ አብ ወወልድ ወመንፈስ ቅዱስ ውሃ ስጦኝ እስቲ አንዷ ስማን እንገረ አንዱ አረብ አንዱ ሰውዬ ከሰራተኛው ጋር ተኛ ከሰራተኛዋ ጋር ከዛም ገፈፈቻት ምን ገፋ ገደለቻት ታይ ስለሰው ታይ ውዴ ለራስሽ ያለሽው ራስሽ ነሽ ባልሽም ይሁን ማንሽም ይሁን አንቺ በራስሽ ሆነሽ ካልቆምሽ የሆነ ሰዓት ላይ ጥሎሽ መሄዱ አይቀርም ስለዚህ ራስሽ ሆነሽ ራስሽን ስትወጂ ራስሽን ስታከብሪ ግን ማንንም ሰው ነው የሚወድሽ ሌላው ትርፍ ነው እሺ ሀቢብቲዬ መድኃኒዓለም ካለልሽ ሌላው ትርፍ ነው ስለምንም እንዳትጨነቂ አምላክሽ ብቻ ከጎንሽ ካለ ሌላው ትርፍ ነው ሰው ሸምበቆ ነው ምን ሰዓት እንደሚወርቅ አታቂ እንደዚህ አንቺ ተደግፈሽው እሱ ምን ሰዓት ከስርሽ ዞር ብሎ የምትወርቂበት ሰዓት አታቂም ስለዚህ መድኃኒዓለም ካለ በቂ ነው እዚች ዓለም ላይ እውነቴን ነው ምላችሁ መድኃኒዓለም ከጎናችሁ ካለ ምንም አትሆኑ ማንንም ምንም ቢያደርግ ማንንም በህይወታችሁ ውስጥ ወደዳችሁ ጠላችሁ ሄደ ወጣ ገባ ወጣ ምንም ከህይወታችሁ የሚጎል ነገር የለም መድኃኒዓለም እግዚአብሔር ብቻ ከጎናችሁ ይሁን ሌላው ትርፍ ነው ሰው ማለት ነው እዚህ ሶሻል ሚዲያ ላይ በኮሜንት ራስ አጥረግርጎ ሰድባችሁ በአካል ሲያገኛ አድናቂሽ ነኝ ይላል ስለዚህ ምንም እንትናትበይ ውዴው ስለዚህ ኔቨር ቦታ እንዳሰጭ በቃ በራስሽ ቆም ብለሽ እዘናበይ አንቺ ለራስሽ እንደማታንሺ ለራስሽ ላይምሮሽ አስቀምጪ አንቺ ከማንንም በላይ አይደለሽም ከማንንም በታች አይደለሽም አንቺ በራስሽ ምንም መሆን እንደምትችይ ላይምሮሽ ማሳመን አለብሽ ኦኬ ሰው ራሱ ስላንቺ ያወራ ምናምን አልሰማሽም አንቺ በቃ አለሽ እኮ አጥገባቸው ግን የለሽም ኦኬ እንደዛ ካልሆነ እዚች ምድር ላይ መኖር አትችይ ኦኬ እኔ አሁን ጸልዬ ነው ያገኘው ጸልዬ ደና ትዳር ስጠኝ ብዬ ጸልያለሁ ኦኬ ካሰኝ ብዬዋለሁ ስለዚህ ካሰኝ መድኃኒዓለም ስለወደፊቱ ምሱ ያውቃል ስለነገው ምሱ ያውቃል እኔ ስለዚህ አሁን ለምሳሌ በዱባይ አቆጣጠር ከ2 ሰዓት ከ25 ደቂቃ ነው 3 ሰዓት ላይ ምን እንደሚፈጠር ማላቅ ሴትዮ ነኝ ኦኬ እንቅፋት መጥቶ ልሞት ይችላል ኦኬ ሁሉንም የሚያውቅ አምላክ እሱ ነው የሚያውቀው ስለነገው ስለ ሰዓትና ሰኮንድ ለሚፈጠሩ ሰዓትና ሰኮንዶች የሚያውቀው እግዚአብሔር ብቻ ነው እስካለውበት ለምሳሌ ከባሌ ጋር እስካለውበት ሰዓትና ሰኮንድ ግን አመሰግናለሁ ከሄደም አመሰግናለሁ አምላኬ ለበጎ ነው ብዬ ነው ማምነው ሁሌ በህይወቴ ውስጥ ለሚፈጠሩ ያንዳንዱ ፖይንቶች ምክንያት ነው ወይ የሆነ ነገር ያስተምራችኋል ወይ የሆነ ነገር ሊነግራችሁ ይፈልጋል ወይ ደግሞ ጥንቃቄ እንድታደርጉ በዙሪያችሁ በጣም ብዙ ሰዎች ያስደነግጥሽና በዙሪያሽ እንድትጠነቀቂ ያደርጋል እያንዳንዱ ነገር ወዳጅ መስሎ የቀረበው ምንሽ እንደሆነ ያሳይሻል በሆነ ቅስፈት አንዳንድ መጥፎ አጋጣሚዎች ብዙ ትምህርቶችን ሰጥቷችሁ ነው የሚሄደው ከተማራችሁበት ጎበዝ ከሆናችሁ ማለት ነው እያንዳንዱ በህይወታችሁ ውስጥ የሚፈጠሩ እያንዳንዱ ፖይንቶች በመክንያት ነው እግዚአብሔር የሆነ ነገር ሊያስተምራችሁ ነው እኔ አሁን በጣም ብዙ ነገሮችን እኔ አሁን ካሁን በፊት የማላስገነዝባቸው እያንዳንዱን ፖይንቶች በጣም ብዙ ያስገነዘብኳችሁ ነገሮች አሉ ምንም አይነት ማዕበል በህይወታችሁ ውስጥ በመጣበት ሰዓትና ሰኮንድ ምክንያት አለው የሆነ ነገሮችን አስተምሮኛል ማን ቤት ሂጄ መብላት እንዳለብኝ ማን ቤት መብላት እንደሌለብኝ ማን ቤት መጠጣት እንዳለብኝና መጠጣት እንደሌለብኝ ማን ጋር መኖር እንዳለብኝና እንደሌለብኝ ለይቶ ያሳየኝ ጊዜያቶች ናቸው ስለዚህ ምን ማለት ፈልጌ ነው በህይወታችሁ ውስጥ ችግርም ሊሆን ይችላል ማግኘትም ማጣትም እያንዳንዱ ህመምም ሊሆን ይችላል ማዕበል ሊሆን ይችላል እያንዳንዱን ፖይንቶች እናንተን የሚያስተምር ነው ከተማራችሁበት ማለት ነው እያንዳንዱ ኦኬ ከዛ በተረፈ ስለሰው አትጨነቂ ስለሰው እንደኔ ስለሰው የሚጨነቅ የለም እመቤቴን እኔ አረብ ሀገር 8 አመት ኑሬ 5 አመት ሙሉ ማለት ይቻላል አሁን ሱቅ ከከፈቱ 3 አመት ያ ጋይስ መቼንም እናንተ ታውቃላችሁ
ከመዳም ቤት ወጥቼ ምናምን ማርያም ምንም እንደሌለኝ ታውቃላችሁ። 4 አመት ነው 5 አመት ሙሉ እዚህ አረብ ሀገር ሰርቼ ምንም እንደሌለኝ ለራሴ መኖር ስጀምር ነው። በነገራችን ላይ ለራሴ መሆን የጀመርኩት የራሴን ነገሮች መግዛት የጀመርኩት አሁን እንደሆነ ታውቃላችሁ። 4 አመት እየሰራሁበትን እንደሌለኝ ታውቃላችሁ። ለሰው መኖር ከንቱ ነው። ውሻ ማለት ነው። ውሻ 3 ቀን ቀልበሽ 3 አመት ይታመንልሻል። ሰው ግን 3 አመት ቀልበሽ በ3 ቀን ነው የሚረሳሽ። ልንገርሽ እንድትማሩ ማለት የፈለኩት በጣም ታማኝ ነው ውሻ። ሚዲያ ላይ የሰው ባል እየቀሙ እኝኝ ለምትሉ ሴቶች ምን ትያለሽ? የኔ ልዕልት ፈልጎ ከሄደ የምን መቀማት ነው ደግሞ? ለምሳሌ የኔ ባል እኔን ትቶ ሌላ ሴት ጋር ሄደ። ፈልጎ ነው ሄደው። ምን ታርግ ሴቷ? ፈልጎ ነው ሄደው። ተመችታው ፈልጎ ነው ሄደው እንጂ ምንም መቀማት አይደለም። ህፃን ልጅ አይደለም ጡጦ ሰጥተሽ የምትወስጂው። ማንም የማንንም ባል አይቀማ። ባልዮ ከፈለገ ብቻ ነው። እኔ ከፈለኩኝ ባሌን መካድ እችላለሁ። ካልፈለኩ ግን ሴፍ ቢደቀንብኝ ባሌን አልክደውም። ስለዚህ ማንም የማንንም ባል አይቀማም። በነገራችሁ ላይ ይሄንን አስምሩበት። ፈልጎ ነው የሄደው። ምን ታርግሷ? ፈልጎ ወደደችው፣ አገባችው። እሷ አለቀ። ባልሽ ካንቺ ከሄደ ቆየ። ሲጀመር ደመነፍሱ ስጋው ነው ያለው አንቺ ጋር። ማንም የትኛው ሚስት ባል የምትቀማ ሴት የለችም። ፈልጎ ነው ራሱ የሄደው። ታዲያ ምን ታርጉሳ? ፈልጎ ሄደ ወንድ። እሷ የኔ ባል ሌላ ሚስት ጋር ከሄደ ሌላ ሴት ጋር ከሄደ ፈልጎ ነው ሄደው። ሴቷ ምንም አላጠፋችም፣ ምንም አላደረገችኝም። ቅሌታሙ እሱ። ገባችሁ አይደለ? ሰው ማንም የማንንም ባል አይቀማ። የኛውን አይምሮአችሁን እንትን አታድርጉት። እሺ አትሸውዱት። አይምሮ መሸወድ ጥሩ አይደለም። በነገራችሁ ላይ እያንዳንዱን ፖይንት ህሊናችሁ ያወቀ ባፋችሁ የምታወሩት ሌላ፣ ህሊናችሁ ውስጥ ያለው ግን ሌላ ነው። ስለዚህ አንዳንድ ጊዜ የምንናገራቸው እያንዳንዷ ቃላቶች ዋጋ ታስከፍለናለች በህይወታችን ውስጥ ማለት ነው። ለተናገርነው ነገሮች ዋጋ ትከፍሉበታላችሁ። ኮሜንትም ይሁን ባፋችሁ የምትናገሩት እያንዳንዷን ፖይንት ዋጋ ታስከፍለናለች። ስለዚህ ማንም የማንንም ህይወት አይቀማም። እኔ ከፈለኩ ነው ባሌን ትቼ የሚሄደው። ሌላ ወንድ ጋር የሚሄደው ከፈለኩ ነው። ፈልጌ ነው የሄድኩት። ኦኬ እሱም ፈልጎ ነው ሄደው። ፈልጎ እስከሄደ ድረስ ደግሞ መብቱ ነው፣ ገደል መግባት ይችላል። አለቀ። ማንም የማንንም ባል አይቀማም ለማለት ፈልጌ ነው። ባል የሚቀሙ ሴቶች የለም ሀቢብቲ። አሁን የኔን ባል መቤቴን በውስጥ የሚያወራው ሰው ይኖራል። በአካሉ ላይ በጣም ብዙ መሄድ ከፈለገ መሄድ ይችላል። አለቀ። ራሱን የሚያስከብረው ራሱ ነው፣ ራሱን የሚያዋርደው ራሱ ነው። አለቀ። ቆይ አንዴ ጠብቁኝ። ምንድን ነው ሰው እዚች በተለይ እዚች ሶሻል ሚዲያ ላይ እውነት መራራ ናት። ለውሸት ታሸርግዳለች። ቱታውን ነገሪ አሳያችኋለሁ። ትንሽ እንጫወት ብዬ ነው። ደዋ ምን ደብሮሻል? ኧረ እባክሽ ደበረኝ እንዴ! በጣም የደበረውን ሰው ታውቂ የለ እንዴ? ይደብርሽ ነው? መቼም አይደብረኝም። አታውቂኝማ። የኔ ሁሉ ዘንድሮም ባላይ ነሽ እና ምን ላይ ነው ደዋ? ምን አለ አሁን የሚወራ ካለባል ሚዲያው ሙሉ ከዳይ ነው። ባሌን ሌላ ሴት ወሰደ ነው። ሌላ ምን አለ? ምን ሙቀለ ምን የሚወራ አለ? እስቲ ንገሪ። ወይ ደግሞ የሚወራ ነገር ስጪንና እናውራ ውዴዋ። እሺ እንትን ነው መሰለኝ ኮሜንታችሁ ብዙም እየታየኝ አይደለም።
ሙሙዋን ስለተቆረጠችው ምን ትያለሽ? ማን ነው ደግሞ ሙሙ የተቆረጠው? ይቆረጣል እንደሱ? እኔ ምለው በየቀኑ ማታመጡት የለ ደግሞ ምሉን ብሎ ነው የቆረጡት? ማን ነው ደግሞ የቆረጠው? እኔ አልሰማሁም። ወደ እኔ ትላንትና ቢዚ ነበርኩ። ድንግልን የምሬን ነው የምላችሁ ማምላከን። ማን ነው የቆረጠው? አሁን እኮ ቀርቷል። መዳም ናት እንዴ? ለምን ከፍታ ሰጠቻት እሷ? መዳም ሙሙ ቆረጠች። እሷ ትገርዛለች እንዴ? አው ይሄታለሽ? አው አሉኝ። ገረዘቻት? አልተገረዘችም ነበር እንዴ? እኔ ቶሎ አይገባኝም ነገር። ቆይ ምጽፉልኝ ከሆነ በስትክክል ጻፉልኝ። አስገርዛትና ከባሏ ጋር ተኝታ መጫት ከባሏ ጋር ተኝታ ሙሙዋን ቆረጠችው። አሬ መጫት እኔ አልፈርድም። እኔ ያለሁበትም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ ያለሁበትም እኔ አላቅም ብያለሁ። እኔ አላቅም። ውደዋ ገፈፈችው። ለምን ከፍታ ሰጠቻት? እሷ እስከምትገፍ ድረስ ምን ነው ግን የሚቆረጠው? ኧረ እንደው ስለ መድኃኒዓለም ዝም በሉ። እንደው በስመ አብ ወወልድ ወመንፈስ ቅዱስ። ውሃ ስጡኝ እስቲ። ያጋጥማል። ገደለቻት። ምንድነው ዛሬ ደግሞ? እኔ አርግሻለሁ መሰለኝ ያቅለሸለሸኝ ነው። ተውት በማርያም። ሞተች። እኔም ብሎ ሞተች። እግዚአብሔርን ኧረ እኔ አልስቅም ውዴ። እንዴ ውይ ሰበብ ሆነችባት እንጂ እሷስ ብልግና ያለ ነው። ግን ኧረ እኔ ባሌ ጋር ስትተኛ አንድ ሴት ባያት እኔ ኧረ እኔ እንትን አልልም። ምን አገባኝና መልካም ስራ ብዬ ነው እኔ የምወጣው። ድንግል ማርያም እኔ ምሬ ነው። ጭራሽ እኔ እጄ ላበላሽ? ኧረ እባክሽ ለልጄ መኖር ፈልጋለሁ ሀቢብቲ። እና እነሱ አለማቸውን ይቀጫሉ ውጭ ላይ፣ ወይ ደግሞ ትሞታለች። እኔ እስር ቤት ልሸማቀቅ ውዴ። እሱ ሞድሽን እዛው እንዴ ለልጄ ልኑር እንዴ? ወንድ ቢሄድ ወንድ ይመጣል። ብርቅ ነው እንዴ? እኔ እጄን ማበላሸው? መልካም የሥራ ዘመን ብያቸው ነው እኔ ቦንም ሄዶ። እግዚአብሔር እኔ ምሬ ነው የሰው ከምገል ባሌ ጋር ተኛሽ ብዬ እኔ ልገልሽ? ኧረ እባክሽ መች ይመችሻል? እሱ ጥሩግ ብሎ ሲሄድ ቅሌታሙ ሲሄድ ክብር ያለው ይመጣል። ብርቅ ነው እንዴ እጄን ማበላሸው? እኔ እግዚአብሔርን አምሬን ነው ባልሽ ከሌላ ሴት ጋር ስለተኛ ብለሽ ሴቷን ልትገፊ ነው ሀቢብቲ። ልፍስሉ ይገኛል። ደሃ ሞኝ ነው ሞቱን ይመኛል ትላለች አያቴ። ኧረ እባክሽ ሞኝሽን ፈልጊ። መልካም የሥራ ዘመን ብያቸው ነበረ ቁሜ የሳኳቸው የሚሄደው እንዴ። እሱ የሚወደውን ነው ያጣው። እኔ እንኳን የሚጠላኝን ስላጣው ምኑ ደነቀኝ ብለሽ ነው? ቸች ስፍስፍ ብሎ የሚወደኝ ክንፍ ብሎ ይመጣል። ጉድ እኮ ነው እንዴ። እመቤቴ ሞኛ አትሁኑ። ጽድት ብላችሁ ላይፋችሁን መኖር እየቻላችሁ ለምንድን ነው እስር ቤት እናንተ ላይፋችሁን የምታስኬዱት? እግዚአብሔርን ምሬ ነው። ገፋ ገደለቻት። እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ ጀግና ናት። እኔ አላቅም። ፈጣሪ ሆይ ፍርድ መስጠት ጥሩ አይደለም። እግዚአብሔር በእናንተ ህይወት ላይ ፍርድ እንዲሰጥ ነው የምታደርጉት። ለዛ እኔ ጸጥ ማለቱ ይሻል። ተው እንደዚህ አይነት ነገር አታስወሩብኝ። እኔ ዝም ማለት አልችልም።
እኔ እኮ አሁን ተናግራችሁ ነው ዝም ማለት አልች። ኮሜንት አብቤ ካልመለስኩ ነው ያቅለሸልሸኛል። አረብ እኮ ናት ምንም ትሁን እሷስ ብትሆን የልጅ እናት አይደለች። በአንድ ሰው ምክንያት በአንዲት ሰኮንድ ያጠፋችሁ ጥፋት የአመታት ጸጸት እኮ ነው። አንዳንድ ጊዜ የሆነ ነገር ስታደርጉ ቆም ብላችሁ ማሰብን ልመዱ። እኔ እኮ አንድ ነገር ስናገር 99 ጊዜ አስቤበት ነው። አንጠራውኩም አንዷ ስማን እንገረ አንዷ አረብ አንዱ ሰውዬ ከሰራተኛው ጋር ተኛ ከሰራተኛዋ ጋር ከዛም ገፈፈቻት ምን ገፋ ገደለቻት ታይ እንዴናችሁ አትጣለ ጋይስ ተይ እውነት ይከፋል ማርያም ተይ ያላለ ተታያቸው ተታያሉሽ ነው ተታለ በዚህ እኮ ነው በዚህ ከለር አለ ምን ያስቃል ያሳቀን አስቀውናል እንግዲህ በጥቁር አለ ከዛ በዚህ አለ በዚህ አሳያችሁ ማን አሳያችሁ ወደ ውዴዋ አሳያለሁ ትንሽ ላውራ ብዬ ታሪ ነው አይበቃም ትንሽ ደቂቃ እኮ እንሰጣጣለን የኔ ፋሚሊ አሁን የሆነ ሰዓት እንትን ይልና ከዛን 5 ደቂቃ እንሰጣለን ጋፕ ማለት ነው ከዛን በኋላ 5 ደቂቃ ከሰጠን በኋላ እንጸልያለን ከጸለይን በኋላ ወደ ስራችን እንገባለን ደማችን ከቀዘቀዘ በኋላ ካልሆነም አይሆንም እንፋጃለን ጊዜ ሰጥቻቸው ነው ማለት ነው ጊዜ እየሰጧቸው ነው ግዴታ ነው ጊዜ መስጠት ለምትወደውና ለምታከብሩ ሰው ጊዜ መስጠት አለበት አይደል ወደዋ እሺ አንተንሽ ታወሪያለሽ ሊድ ታወሪያለሽ ልሽቅል ነው ከኔ ጋር ዛሬ አሪያ አራት ሸጥ ምን ቆሜ ያለው ማዚ ቲክቶክ ላይ ኔቨር ለምን መዳም ቤት ገብተን ብንሰራ ይሻላል እዚህ ላይ ሰው ከሚያይ ኔቨር ጋይስ እንዴት ናችሁ እኔ እንደምፋጀው ፋጃለሁ ለምጄት አለ እቴ ነው የሚገዛው ዳይ ወደ ስራ ለማለት ፈን እየሆነን እኮ ነው ማለት እንትን እያልኩ ነው አለ ምን ይላል አለ ሁሉም አለ ውዴዋ ውዴ ይቺ አልቃብኝ ፈልግልኝ ይቺ ፈልግልኝ በጣም አሪፍ ነው ብዙ ሰው ይፈልጋል በእናት ፈልግልኝ የለም አይኖ አቃለው ግን ፈልግልን በዚህ ነው በሌላ አለ በጥቁር የሮዝመሪ ከከለር ምን አለና ዋናው ውስጡ ነው ራሱ ላምጣ በጥቁር ራሱ ነው አምጣው አዎ የሮዝመሪ እኮ ነው አምጣው የሮዝመሪ ብቻ በጣም ምርጥዬ ነው አሜን አዎ በጣም ወደዋ እኔድ ትንሽ ላውራ ነው ወደ ስራ ላይ ነው አንተ ጋር ኮንኩ ላውራ በላይ ቢኝ ኤማለ ኤማለ into the night ማለ ምንድነው እንግዲህ into the night ሎሽን ነው ያኛው ደግሞ ሻወር ጄል እንዴ የተጠብክበት ወዴ እሺ ሄስ አንደኛ ነው ከለር ተለይቶ ነው እንጂ ውስጥ ያለው ነው አንድ ነው ሻወር ጄል